ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት እንዲሁም በርካታ የእግር ኳስ አድማጮች ወደ ቻናላችን እንዲመጡ ስለሚያስችል ላይክ እያደረጋችሁ ተደራሽነታችን እንድታሰፉ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ አዲስ የሆናችሁ ሰብስክራይብ እንድታደርጉ፣ ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለዚህ ቻናል እንድታበረክቱ በአክብሮት እየጋበዝን ዛሬ ከሚደረጉ ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታዎች መካከል ኖቲንግሃም ፎረስት ከማንቸስተር ሲቲ፣ አርሴናል ከብራይተን፣ ሊቨርፑል ከቮልቭስ፣ አስቶን ቪላ ወደ ስታንፎርድ ብሪጅ ተጉዞ ቼልሲ የሚገጥምበት እነዚህ ጨዋታዎች ሁሉ በዛሬው ዕለተ ቅዳሜ በዚህ ቻናል ይዳሰሳሉ። ይሄ ፕሮግራም ግን ትኩረት የሚያደርገው በኤሚሬትስ የሚደረገው የአርሴናልና ብራይተንን ጨዋታ ትኩረት አድርገን ቅድመ ጨዋታ ግምገማ አንዳንድ ነጥቦች ላይ እናተኩራለን። ይሄ ጨዋታ እንግዲህ ለሚካኤል አርቴታ አርሴናል በአንገብጋቢ ሁኔታ በሜዳው ድልን የማድረግ 3 ነጥብን የማሳካት ትልቅ ኃላፊነት ይዞ ወደ ሜዳ የሚገባበት ጨዋታ ነው። ምክንያቱም ከዚህ ጨዋታ ቀደም ብሎ ኖቲንግሃም ፎረስት ከማንቸስተር ሲቲ ጋር የሚያደርጉትን ጨዋታ ውጤት ሰምቶ ነው የሚካኤል አርቴታ አርሴናል ወደ ሜዳ የሚገቡትና በዚህ ጨዋታ ዙሪያ እስቲ ትኩረት አድርገን አንዳንድ ነጥቦችን ከቡድን መረጃ፣ በጨዋታው ላይ ስለተመዘገቡ ሪከርዶች፣ ከዚህ ቀደም የእርስ በርስ ግንኙነቶችና አንዳንድ ታክቲካዊ ጉዳዮችን አንስተን እንወያያለን። እንደ ሁል ጊዜው እንግዲህ የእንግሊዝ ሚዲያ በየሳምንቱ አንድ አርዕስት የሚካኤል አርቴታ አርሴናል ላይ መፍጠሩን ወይ ትችት፣ ወቀሳም አንዳንድ ከወቅታዊ የቡድን ጥንካሬ ይልቅ አንዳንድ ጉዳዮች ላይ በተናጥል በማተኮር የሚሰነዝሯቸው ሀሳቦች አሉ። በዚህ ሳምንት ደግሞ የእንግሊዝ ሚዲያ ትኩረት የሆነው ስለ ሁለቱ የሄል ኢንድ የአካዳሚ ውጤቶችን ኢታን ንዋኔሪና ማይልስ ሉዊስ ስኬሊን ቆይታ በተመለከተ ይሆናል። ምክንያቱም እነዚህ ተጫዋቾች እየተሰጣቸው ስላለው ደቂቃና ዋስትና በቅርብ ጊዜ ኮንትራታቸውን መፈረማቸውን ተከትሎ አሁንም እንግዲህ የእንግሊዝ ሚዲያ በሚካኤል አርቴታ አርሴናል ላይ ጫናውን አላቆመም፣ አላቋረጥም። ጫናው እንደቀጠለ ነው። አሁን ደግሞ ትኩረታቸው ስለ ሁለቱ የአካዳሚ ተጫዋቾችና በዚህኛው በዚህኛው የጥር የዝውውር መስኮት ለተጨማሪ ደቂቃና ዋስትና ላለው ቀጣይ የመጫወቻ ጊዜ እንግዲህ እነዚህ ተጫዋቾች ሊለቁ ይገባል አይነት አስተያየትን መስጠት ጀምረዋል። ይሄን እንግዲህ ሚካኤል አርቴታ ብቻ ነው መመለስ የሚችለው። በቡድኑ ላይ እነዚህ ተጫዋቾች ለምን ደቂቃ እንዳላገኙ፣ ሲቀጥል ደግሞ እነዚህን ተጫዋቾች የአርቴታ ፕሮጀክት አንዱ አካል ባይሆኑ ይሄን ያክል ኮንትራትና የረጅም ጊዜ በክለባቸው እንዲቆዩ አይደረግም ነበር እና ይህንን ተከትሎ እስቲ በዚህ ሀሳብም ዙሪያ ዴቪድ ኦርኒስተን የሰጠው አንዳንድ አፕዴቶች አሉ። እነሱንም በዚህ ፕሮግራም እናነሳለን። ዛሬ ግን በርካታ የእንግሊዝ ፕሪሚየር ሊግ በተለይ የቶፕ 6 ክለቦች አብዛኛው ዛሬ የሚደረግ ጨዋታ ነው። በጊዜ 9 ሰዓት ተኩል ዛሬ ከምንመለከታቸው በሌላ ፕሮግራም ከዚህ በመቀጠል ይዘን ከምንመጣቸው ፕሮግራሞች መካከል ኖቲንግሃም ፎረስት ከማንቸስተር ሲቲ ትኩረት ሊሰጠው የሚገባ ጠንካራ ፍልሚያ 9 ሰዓት ተኩል አለ። አርሴናል ከብራይተን፣ ይሄ ፕሮግራም ሙሉ ትኩረቱን የሚያደርግበት ብሬንፎርድ ከበርንማውስ፣ በርንሌ ከኤቨርተን፣ ሊቨርፑል ከወልቭስ፣ ዌስትሃም ከፉልሃም እና ቼልሲ ከአስቶን ቪላ የሚያደርጉት ጨዋታ ይጠበቃል። በአፍሪካ ዋንጫ እንግዲህ ኡጋንዳ ከታንዛኒያ፣ ናይጄሪያ ከቱኒዚያ፣ ቤኒን ከቦትስዋና እና ሴኔጋል ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ የሚያደርጉት ጨዋታ እንዲሁም የሚጠበቅ ነው። በጣሊያን ሴሪያ እንግዲህ ዩቬ ምሽት 5 ሰዓት ላይ ከሜዳ ውጪ ፒሳን የሚገጥም ይሆናል። እንደምታውቁት የፌስቲቭ ፊክስቸር
ተጀምሯል። ከዚህ በመቀጠል በቀጥታ ማክሰኞ ዕለት ነው አብዛኛው ክለቦች በድጋሚ ፊክስቸራቸው የሚያደርጉት። አንደኛው ጨዋታ ማክሰኞ የሚደረገው አርሴናል ከአስቶን ቪላ በኤሚሬትስ የሚደረገው ጨዋታ ነው። ለሚካኤል አርቴታ ያለፉት ጨዋታዎች የተደራራቢ ጨዋታ ጫናና የተጋጣሚዎች አይነትን ስንመለከት ቀላል ፊክስቸር አይደለም ከፊት ለፊቱ እየገጠመው የሚገኘው እና የዛሬውም ጨዋታ የወጣቱ ጀርመናዊ የፋቢያን ሃዝለር ብራይተን ነው። ምንም እንኳን ባለፉት 4 ጨዋታዎች 2 ሽንፈት 2 አቻ ያለፉትን 2 ተከታታይ ጨዋታ ግብ ባለማስቆጠር አሁን ለብራይተንም ጥሩ ጊዜ አይደለም። በተለይ የአማካዩ ካርሎስ ባሌባ ወደ ካሜሮን ብሔራዊ ቡድን መሄድ፣ የነ ዊቢስተር መጎዳት፣ የነ ሌሎች ተጫዋቾች የነ ዊፈር ከሜዳ መራቅን ተከትሎ ብራይተን ቤት ለተከታታይ ጨዋታ ግብን አለማስቆጠር ወይም እንደ ብራይተን አይነት ባህሪ አይደንቲቲ ከጨዋታ ጨዋታ ተጋጣሚ ላይ በሚፈጥሩት ጫናና በሚወስዱት ብልጫ በአፋጣኝ ምላሽ መስጠት የሚችል ቡድን ግብ ሳያስቆጥር ሲወጣ የሚነሱ ጥያቄዎች አሉ። የዛሬው ጨዋታ ግን በአርቴታና በፋቢያን ሁዝለር መካከል የሚደረገው የእርስ በርስ ግንኙነት የአምናውን ጨዋታ እስቲ የተወሰኑ ጉዳዮችን አንስተን ከዛሬው አርሴናል ጋር ምን ያክል ልዩነት አለው? አምና ታስታውሳላችሁ ኤሚሬትስ ላይ በካይ ሃቨርት ግብ አርሴናል ከረፍት በፊት እየመራ ከረፍት በኋላ ደክላን ራይስ ከቫን ሄካ ጋር በአንድ ኳስ ፋውል ለብራይተን በተሰጠበት የኳስ እንቅስቃሴ የጨዋታውን አጀማመር አዘግይተሃል በሚል በቀይ ካርድ በሁለተኛ ቢጫ ካርድ ደክላን ራይስን ከሜዳ ያስወጡበት እናስታውሳለን። እንግዲህ ኳሷን ራይስ ዲሌይድ ዘ ሪስታርት ለማድረግ አስቦ ነው ወይ የሚለው ጉዳይ ብዙ ሲያጨቃጭቅ ነበር። እነዛ ነጥቦች እንግዲህ ተደማምረው ነው በአመቱ መጨረሻ የሚካኤል አርቴታ አርሴናልን ዋንጫ እንዳሳጡት የተነገረው። ስለዚህ እንደነዚህ አይነት ክፍተቶች በዕለቱ የሚፈጠሩ አንዳንድ አጋጣሚዎችና ይሄ ተጫዋቾች በሚወስዱት ኃላፊነት ላይ ቡድኑ የሚወጣበትን መንገድ አግባብነት ያለው የቀድሞ አይነት አባካኝነት የቀድሞ አይነት ቡድኑ ላይ የሚስተዋል መዘናጋት ፈጽሞ የማይታሰብበት ወቅት ላይ ነው አሁን የሚካኤል አርቴታ አርሴናል የሚገኘው። አንደኛ ደረጃ በሊጉ እንደምትመለከቱት በወጣው የፊክስቸር ስኬጁል መሰረት የሚካኤል አርቴታ አርሴናል ለ2 ተከታታይ ጨዋታ ከሲቲ በኋላ ነው የሚጫወተው። ያለፈውን የኤቨርተኑንም ጨዋታ ምሽት 5 ሰዓት ላይ ሲጫወት ቀደም ብሎ ዌስትሃምን በሜዳው 3-0 ሲቲ አሸንፎ ለሰዓታት በመሪነት ላይ ቆይቷል። ዛሬም ከሜዳ ውጪ ኖቲንግሃምን ሲቲ ከተጫወተ በኋላ ነው አርሴናል የሚጫወተው። እንዲሁም ማክሰኞ ምሽት ፈታኙን ቪላን ፎርም ላይ የሚገኘውን ዛሬ ምሽት ወደ ስታንፎርድ ብሪጅ የሚጓዘውን ቪላንም ይገጥማል። ስለዚህ ጌም ማኔጅመንት አለ። በአእምሮ ደረጃ ጥንካሬ የሚያስፈልግበት ኮንሲስታንሲ ሊንጸባረቅ የሚገባበት በየትኛውም መመዘኛ ግን ውጤት መጣል በጭራሽ ለሚካኤል አርቴታ አርሴናል በዚህ ወቅት ዋጋ ከማስከፈል ውጪ ምንም አይነት ሌሎች አማራጮችን ይዞ እንደማይመጣ በደንብ የተገነዘቡ ይመስላሉ የአርሴናል ተጫዋቾችም እንዲሁም አርቴታና። የዛሬው ጨዋታ የበለጠ ካለፉት 2 ጨዋታዎች ትልቅ ትኩረትና መረጋጋት እንዲሁም በሰከነ የጨዋታ ፕላን የሚደረግ ፈታኝ ፊክስቸር ነው። የብራይተንን ጨዋታ አንዳንዴ የፋቢያን ሁዝለር ብራይተን በባህሪ የማይጠበቅ ቡድን በሊጉ በደንብ ካስተዋላችሁ አንደኛው ቡድን ብራይተን። ዛሬ ብራይተን እንደዚህ አይነት ወቅታዊ ብቃቱ አስተማማኝ ያልሆነ እንደዚህ ተብሎ በበርካታ ክፍተቶችና ድክመቶች ይሄ ቡድን ተወቅሶ ከጨዋታ በፊት ይነሳል። ወደ ሜዳ ከገባ በኋላ የምናየው ብራይተን ደግሞ ሌላ ነው። በተለይ የፋቢያን ሁዝለር ብራይተን ከማይገመቱ የሊጉ ክለቦች መካከል አንዱ የሚያደርገው ከቶፕ 6 ክለቦች ጋር ሲገናኝ የሚያሳየው ባህሪ ነው።
ሁሌም ፈታኝ ነው። በቀላሉ እጅ የማይሰጥ ነው። ተጋጣሚዎች ሊያሸንፉት ይችላሉ፣ ግን የሚያሸንፉበት መንገድ በብራይተን ፈተና ውስጥ ታግለው የሚያልፉበት የቡድኑ ቁመናና ወቅታዊ ብቃት ላይ ተሞርክዘን አይደለም። አንዳንድ ሀሳቦችን መስጠት ያለብን ብራይተን ተጋጣሚን የሚፈትንበት የጨዋታ ስታይል ሁሌም በተጋጣሚ ዘንድ ይሄ ተጠብቆ ወይም ብራይተን በእንዲህ አይነት ጨዋታ ይመጣል ተብሎ የሚገመት ቡድን አይደለም። ወይ በአንደኛው 45 ተበልጦ የግብ አድቫንቴጅ ባይወሰድበት እንኳን ብልጫ ቢወሰድበት ሁለተኛ 45 በሚወስዳቸው በሜዳውም ከሜዳውም ውጪ ከባባድ ሪስኮች ጨዋታን ሲቀይር እናስተውላለን። የምናስተውለው አንደኛው የፋቢያን ሁዝለር ፈታኙ ባህሪ በጨዋታ ላይ ያንን ውጤት ለመቀየር የሚያስፈልገውን ቱል ሁሉ ሜዳውም ከሜዳውም ውጪ በድፍረት ይጠቀማል። እነዛ ድፍረቶች ብራይተን ከተሸነፈም የግብ ልዩነቱ ሰፊ ነው፣ በከባዱ ይሸነፋል። ካሸነፈም ተጋጣሚን ከመመራት ላይም ተነስቶ ያሸንፋል። ይሄ የብራይተንን አይደንቲቲ የሚገመት ቡድን እንዳይሆን አድርጎታል። ከጨዋታ ጨዋታ ተለዋዋጭ እንደ ተጋጣሚ ባህሪ የሚመጣ ቡድን ነው። እንደውም ብራይተን ላይ አንዳንድ ከሚነሱ ሀሳቦች መካከል ብራይተን ላይ ሎ ብሎክ ሆኖ ከመጫወት ይልቅ ብራይተንን በሃይ ፕረስ ማጥቃት የበለጠ እድል ይፈጥራል ይላሉ በፕሪሚየር ሊግ አንዳንድ የታክቲክ አናላይዝ የሚያደርጉ ባለሙያዎች። ጥብቅ ሆኖ ወደኋላ አፈግፍጎ ጥንቃቄን የሚወስድ ቡድን ለብራይተን የማሰቢያ ጊዜና የመጫወቻ ስፔሶችን እየፈቀዱ ነው። ይሄ ደግሞ ቡድኑ በቅርብ ዓመት ከሮበርቶ ዲዘርቢ እና ፋቢያን ሁዝለር ተመሳሳይነት ባህሪ ባለው አጫወት ውስጥ የበለጠ ፍጥነትን ያማከለው የሁዝለር ቡድን ጨዋታን ለመቀየር የትኛውንም የሜዳ ክፍል ለመጠቀም ወደኋላ የማይል ደፋር ቡድን ነው። ደፋር ሲባል እንግዲህ አማካይ ክፍል ላይ የመጨረሻ የክሬቲቭ አማካዩን በተናጥል ስኪፐር በማድረግ የተቀሩትን 5 ወይ 4 ተጫዋቾችን በቀጥታ ሜዳ ውስጥ በአታኪንግ ሰርድ ሚና የሚገኙ ተጫዋቾችን ይጠቀሙና ተጋጣሚ ላይ በሚፈጥሩት ከፍተኛ ጫና አንደኛ የአጭርና የትራንዚሽን ቡድን መሆኑ የአጭር ፓስና የትራንዚሽን ቡድን መሆኑ፣ ሁለተኛ ደግሞ ኤሪያል ኦቨርሎድ በመፍጠር በሊጉ ተወዳዳሪ የሌለው በዚህም ወቅት እንኳን ኤሪያል ኦቨርሎድ በመፍጠር በተለይ ግራውንድ ኦቨርሎድ በመፍጠር ይሄ ትርፍ ተጫዋቾችን እያስከተለ ወደ ተጋጣሚ የመጫወቻ ቦክስ በአንድ ተመሳሳይ ፖዚሽን ላይ በማጥቃት አሁን ለምሳሌ ያኩቡ ሚንቴ ባለበት ኤሪያ ላይ ያንን ፖዚሽን አጥብቆ ማጥቃት ብራይተን ከፈለገና የተጋጣሚ ድክመት ነው ብሎ ካመነ እነ ያሲን አያሪን ዌልቤክን ወደዛ ፖዚሽን ላይ አድልተው እንዲጫወቱ በማድረግ ኦቨርሎድ መፍጠር የሚችል የፍጥነት ቡድን ነው። ይሄን ባህሪ ደግሞ ትላልቅ ጨዋታዎች ላይ ሲተከብር አይተናል። ለዛ የብራይተን ጨዋታ እንደ ብራይተን የጨዋታ ፕላን ሜዳ ውስጥ ሪትሙ ተለዋዋጭ የሆነ ካራክተር መያዝ ያስፈልጋል። ተከላክሎ እስከ መጨረሻ ድረስ ብራይተንን አይቻልም። አጥቅቶ ደግሞ ጥራት ያላቸው እድሎች፣ ተደጋጋሚ ሙከራዎች በፍጥነት ወደ ግብ ማይቀየሩ ከሆነ ደግሞ ዋጋ ያስከፍላል። አሁን የብራይተን ከባድ መሆን ወይም ለተጋጣሚ ፈታኝ መሆን ከሚነሱ ባህሪዎች መካከል ብራይተን ላይ ተጋጣሚ እድል ባባከነ ቁጥር ለብራይተን እድል ጨዋታ ውስጥ የሚቆይበትን ደቂቃ መስጠት ነው ብለው ያምናሉ። ይሄ ማለት አርሴናል አንድ ግብ አስቆጥሮ እንደ ኤቨርተን ጨዋታ ረጅም ደቂቃ መጠበቅ ወይም ውጤቱ ማስጠበቅ ትልቅ ራሱ ላይ ዕዳ መጣል። አንደኛ እንደ ወልቭሱ ጨዋታ የመጨረሻ ሰዓት አጋጣሚ የሚፈጠርበትም ጨዋታ አይነት አይደለም ብራይተን። በሶስተኛ ደረጃ እንደ ፓላሱ ጨዋታ በሚገኙ አድቫንቴጆች ላይ አባካኝ መሆን ከብራይተን አይነት ቡድን ጋር ዋጋ ያስከፍላል። አሁን አርሴናል በሶስቱ ጨዋታዎች ያሳየው ባህሪ በብራይተን ጨዋታ 100% በየትኛው መመዘኛ ሊደገም የማይገባ ነው። የፓላሱ ጨዋታ እንግዲህ በቫር ቢታገዝ ብዙ ፔናልቲዎች ሊኖሩ ይችላሉ። አርሴናል እንደ ቡድን የነበረው የ8 ተጫዋቾችን ለውጥ ያደረገ ቡድን አይመስልም። ባላንሱ፣ ማጥቃቱ፣ ፍሉዲቲው፣ ፍጥነቱ በተለይ ከረፍት በፊት የነበረው እንቅስቃሴ የሚያስደንቅ ነው። በግብ አልታጀበም።
ሰከንድ ሃፍ ግን ያን ሞመንተም ማስቀጠል አርሴናል ይችላል፣ ግን ቅድመ ጥንቃቄን እየወሰደ ነበር ማጥቃት የመረጠው። ፓላስ ሞር የሎ ብሎክ ቡድን ስለሆነና የባክ ስሪ ቡድን ስለሆነ በጥንቃቄ ውስጥም ነው አልፎ አልፎ ጥቃቶችን ማድረስ ማጥቃት የሚመርጠው። ብራይተን ግን የመጀመሪያ 45 ተጋጣሚ በልጦት አድቫንቴጅ አልወሰደም ማለት ሰከንድ ሃፉ የኔ ነው ብሎ የሚያምን ቡድን ነው። ይሄ ማለት እድል በፈጠረ ቁጥር የማስቆጠር ሬቱ ከፍ እያለ የሚመጣ ነው። ታስታውሳላችሁ በሊጉ ያለማቋረጥ የፋቢያን ሁዝለር ብራይተን አምና ካደረጋቸው ጨዋታዎች ውስጥ 12 ጨዋታዎችን በ2.5 ኤክስጂ እና ከዛ በላይ ለተከታታይ ጨዋታ እየጨረሰ ብቸኛ ቡድን ነበር። ለ12 ጨዋታ በተከታታይ ሆም ኤንድ አዌይ እና ታስታውሳላችሁ በኖቲንጋም ፎረስት ያን ያክል ግብ ሲቆጠርበት አምና ብዙ ጥንቃቄ የጎደለው እንቅስቃሴ አድርጎ አይደለም፣ ሪስኮችን ስለሚወስድ ነው። ደፋር ቡድን ነው። አንዳንድ ቡድኖች የብራይተንን ስስ እንቅስቃሴዎች ወይም ይሄ ቡድኑ የሚጋለጥበትን ፖዚሽን ታርጌት ሲያደርጉ እንደ ኖቲንጋም ፎረስት ከፍተኛ ግብ ማስቆጠር ይችላሉ። እንደ ዘንድሮ ማንቸስተር ሲቲ ደግሞ አድቫንቴጅን በአንድ ግብ ማርጅን ጠብቆ ለመቆየት የሚወሰድ እርምጃ ደግሞ በ4 እና 5 በ4 ይቅርታ አንድ ላይ በሚቀየሩ ተጫዋቾች ደግሞ ሙሉ በሙሉ የጨዋታውን የጌም ባላንስ መቀየር ሲችሉ ደግሞ ብራይተን ተስተውሏል። ስለዚህ የብራይተን ጨዋታ ይሄ በተለምዶ እየገባ የሚወጣ ወይም እየወጣ የሚገባ የሚባል ተለዋዋጭ ባህሪ ያለው የተጋጣሚ ቡድን ሪትም በ15 ደቂቃ ማንበብ የሚችል በ15 ደቂቃ ምላሽ የሚሰጥ በ15 ደቂቃ በተጨማሪ ያ ቡድን የብራይተን ሞመንተም ማሸነፍ እንዲችል ራሱንም ክፍት አድርጎ ተጋላጭ ሆኖ የሚጫወት ቡድን ነው። ስለዚህ ብራይተን ሜዳ ውስጥ በሚያደርገው እንቅስቃሴና ሽፍት ሪትሙንና ያለፉትን ጨዋታዎች ክፍተት አርሴናል በዚህ ጨዋታ በበለጠ ትኩረት የሚሰጠው ጌም ነው። ምናልባት አድማጮች በግሌ ማለት ነው ሚካኤል አርቴታ ታስታውሳላችሁ የ2023/24 የውድድር ዓመት የ2022/23 የውድድር ዓመት ክሪስማስ ላይ የሊጉ መሪ ነው። በአመቱ መጨረሻ ግን ሁለተኛ ሆኖ ነው ያጠናቀቀው። 2023/24 ላይ አንድ ያጋጠመውን ጉዳይ ላስታውሳችሁ። ሮብ ምሽት አሊያንዝ አሬና ላይ ስለሚኖረው የባየር ሙኒክ ጨዋታ ታሳቢ አድርጎ እሁድ ምሽት ከአስቶን ቪላ ጋር ኤምሬትስ ላይ 2-0 ተሸነፈ። በጣም የሚያስቆጭ አጋጣሚ። ከዛም በአሊያንዝ አሬናም ሽንፈት አስተናገደ። ከፕሪሚየር ሊጉም አልሆነም፣ ከሻምፒየንስ ሊጉም አልሆነም። አሁን ሚካኤል አርቴታ ለ3 ወራት ለ18 ጨዋታ በሁሉም ውድድሮች ያለመሸነፍን ጥንካሬ የሰበረው ቪላ ነው በዲሴምበር 6። ከዛም በኋላ ያሉትም በሁሉም ውድድሮች ጨዋታዎችን አሸንፈዋል። ግን አርቴታ ካልኩሌት የሚያደርገው ፍጥነት ጉልበትንና ይሄ በዚህ ወቅት በተከታታይ የውድድር ዓመት ያጋጠመውን ክፍተት ያጋጠመውን የቡድን እንቅስቃሴ ያጋጠመውን መንሸራተት ቡድኑ በዚህም ወቅት የሚያጋጥመው ተመሳሳይ አይነት ሳይኮሎጂን ለመሻገር ሲል ከወዱ ኮልቪስ ጨዋታ አንስቶ አንድ ተመሳሳይነት ባህሪ እያሳየ ነው። ቡድኑ ክፍት ከሆነ እንቅስቃሴ አያስቆጥርም። ባስቆጠረው ግብ ላይ መጽናት ይፈልጋል፣ ያችን ማስጠበቅ። እነዚህ ሁሉ ጉዳዮች የተፈጠሩት ሳይኮሎጂካሊ ቡድኑ ተከታታይ የውድድር ዓመት ያጋጠመው የውጤት አንዳንድ ሁኔታዎች ባላንስ አለመሆንና የውጤት መንሸራተትን ለማስተካከል ነው። ነገር ግን ማክሰኞ ምሽት በጉልበት በፍጥነት በአካል ብቃት በተመሳሳይ የቡድን ባህሪ አርሴናል በሚያጠቃበት ኤሪያዎች ሁሉ የአካል ብቃትና የኤሪያል ዱዌሎችን ታርጌት በማድረግ ተደራጅቶ የሚመጣው የኡናይ ኤምሪን ቪላን ታሳቢ አድርጎ እንዲህ አይነት ጨዋታዎች ላይ ዋጋ እንዳይከፍል ነው። አሁን የብራይተን ሜዳ ውስጥ እስከ ጨዋታው መጠናቀቂያ ድረስ መቆየት በባህሪ
ለነ ቪላ አይነት ቡድኖች የሚሰጠው ትኩረት እንዲህ አይነት ጨዋታ ላይ ዋጋ ያስከፍላል። አሁን የተለያዩ በአለፈው ምሽት የፓላሱ ጨዋታ ሚካኤል አርቴታን ካደነቅንበት ዋነኛ ምክንያት በባህሪ ሌላ ቡድን ይዞ ቀረበ። ያ ቡድን ግን ያሳየው ሜንታሊቲ፣ ያሳየው መዋሃድ፣ ያሳየው እንቅስቃሴ ፍጹም የሚያስደንቅ ነው። 8 ተጫዋቾች ከምርጥ 11 ተቀይረው የ8 ተጫዋቾች ለውጥ ተደርገው የአርሴናል ካራክተር ከወልቭስም ከኤቨርተንም ጨዋታ ምርጥ የነበረው የፓላሱ ጨዋታ ምንም እንኳን በፔናልቲ ሹታውት ቢጠናቀቅም አባካኝነት ቢኖርም የግብ ጠባቂውም ጥንካሬ ቢኖርም ግን እንደ ቡድን የነበረው እንቅስቃሴ የሚያስደንቅ ነው። ታዲያ ይሄ ደግሞ በላቀ የቡድኑ ተመራጭ ተጫዋቾች እንዲህ አይነት ሲስተም አሸናፊ ማድረግ፣ ጨዋታን በጊዜ የመግደል አንድ ቡድን በጨዋታ ውስጥ እንዲቆይ መፍቀድ ማለት ራስ ላይ አደጋ እየጨመሩ እያሳደጉ መሄድ ነው። በዋንጫ ፉክክሩ ላይ በደንብ ካስተዋላችሁ ሲቲ ያለፉትን ዓመታት አምና ሊቨርፑል ሲያሸንፉ የነበሩት ቀድሞ ጨዋታን የመግደል ነው። ቀድሞ ጨዋታን ከገደሉ በኋላ ቢያንስ የጨዋታው አድቫንቴጅ የአንድ ግብ ማርጅን አይደለም የሁለት። ከዌስትሃም ጋር ካስተዋወሳችሁ ሲቲ ያለፈው ሳምንት 2 ግብ ከረፍ በፊት አስቆጥሮ ነው የወጣው። ጨዋታን ከረፍ በፊት የመግደል አሁን በዘንድሮ ሲዝን የሚካኤል አርቴታ አርሴናል በመራባቸው ጨዋታዎች ሁሉም አሸንፈዋል፣ ነጥብ አልጣለም። ታዲያ መምራትን፣ አድቫንቴጅ መውሰድን፣ የተገኙ አጋጣሚዎችን መግደል ከነ ብራይተን አይነት ይሄ ሚድል ክላስ ግን ለቶፕ 6 ክለቦች ፈተናው ነው የሚቀርቡ በየትኛውም በጨዋታ አጋጣሚ ውስጥ ሰርቫይቭ ማድረግ መነሳት የሚችሉ ቡድኖች ላይ ይሄ ለተጋጣሚ ሜዳ ውስጥ የሚቆይበትን የጨዋታ አጋጣሚ እየፈጠሩ በጠባብ የግብ ልዩነት መቆየት ሪስክ አለው። ከነ ቪላ በላይ ሪስክ አለው። ከትላልቁም ክለቦች ጋር በላይ ሪስክ አለው። ምክንያቱም ይሄ ቡድን ኮምፒት የሚያደርገው ለሻምፒየንስ ሊግ ቦታ አይደለም፣ ለሊጉ ሻምፒዮን ለመሆን አይደለም። ግን ጥረታቸው ሁሉ ከጨዋታ ጨዋታ ነጥብ መሰብሰብ ነው። በ17 የሊግ ጨዋታ 12 አቻ ሲወጣ ብራይተን 8ቱን ከሉዚንግ ፖዚሽን ላይ ሆኖ ነው፣ ከሽንፈት ላይ ሆኖ ነው አቻ በማድረግ የአቻ ውጤቶችን ያስመዘገበው። ተመልከቱ፣ በሊጉ ካደረጋቸው 17 ጨዋታዎች ውስጥ 12ቱ የተጠናቀቁት በአቻ ውጤት ነው። ከ2017 በኋላ እንደ ብራይተን ከፍተኛ አቻ ውጤትን ያስመዘገበ ቡድን የለም። ቡድኑ ሜዳ ውስጥ የመቆየት አድቫንቴጅ በውጤት ደረጃ ከተፈቀደለት የተወሰደበት አድቫንቴጅ በግብ ካልታገዘ አንደኛው 45 ተጠናቆ አርሴናል ከአንድ በላይ ግብ ልዩነት ጨዋታውን ካልገደለ ብራይተን ሰከንድ ሃፍ ላይ ለአርሴናል ትላልቅ ፈተና። አሁን ብራይተን ዛሬ ለሚፈትነውን አርሴናልን ለቪላ ጨዋታ ለኡናይ ኤምሬ ታክቲካል ባላንስ እንትን እየሰጡ ነው። ኤክስፐሪመንት በደንብ አስተውሉ። ኡናይ ኤምሬ አንድ ትልቅ ጨዋታ ሲኖረው ከትልቅ ቡድን ከቶፕ 6 ቡድን ጋር ከአንድ ጨዋታ በፊት ያ ቡድን የሚያደርገውን እንቅስቃሴ ወይም ያ ቡድን የተፈተነበትን ጨዋታ በኤክስፐሪመንት መልኩ ይወስዳል። እዛ ቡድን ላይ ጫና የሚፈጥረው እንቅስቃሴ ላይ ብልጫ የሚወስደው ያ ቡድን በጣም የተበለጠበትን ጨዋታና ቪዲዮ በመመልከት ነው። ታስታውሳላችሁ፣ ይሄ ዩቲዩብ ላይ አንድ ቶኪንግ ታክቲክስ የሚል ፔጅ አለና እዛ ፔጅ ላይ ኡናይ ኤምሬ በሲቲን 1-0 አርሴናል 1-0 ቪላ ፓርክ ላይ ተከታታይ ጨዋታ ቅዳሜና ማክሰኞ ያሸነፈበትን ታክቲክ በዳማ አይነት ነገር ላይ ቁጭ አድርጎ በታክቲካል ቦርድ ላይ ሲያስረዳ ለዚህ ጨዋታ የተዘጋጀ ነው ይላል። ያለፉትን ግንኙነቶች የቡድኑን እንቅስቃሴ አይተን ደካማ ጎኑን በመመልመል ነው እና ታርጌት ያደረግነው ለአርሴናልም ለሲቲም ጨዋታ የተዘጋጀንበት የጨዋታ ሲስተም ልዩ ይሁን እንጂ የጨዋታ ስትራቴጂያችን አንድ አይነት ነው። ታርጌት አንድ ፕሌስ ነው ያደረግነው። አድቫንቴጅ ከወሰድን በኋላ እነዛ ቡድኖች የሚጠቀሟቸውን ኤሪያዎችን በአግባቡ በሎ ብሎክ ጥብቅ ማድረግ ነው እና አግሬሲቭ መሆን ነው ይላል እየደጋገመ። አሁን
በደንብ ከተመለከታችሁ አርሴናል ከቪላ ጨዋታ በፊት የግራው ፉልባክ ቦታ ላይ ሮቴሽኖች ነበሩ። ካሊፊዮሪ ምን ነው ሰሞኑን ቀዘቀዘ ምናምን ሲባል ታርጌት አድርጎ ካሽ ያስቆጠረው ግብ የኢዜ ተመልሶ ካሊፊዮሪን አለማገዝን የተመለከተውም ታርጌት አድርጎ ነው በግራ ፉልባክ ቦታ ግብ ያስቆጠረው። እንዲህ አይነት የብራይተን አይነት ቡድን ደግሞ የተጋጣሚን ክፍተት እየፈለገ የሚያጠቃ ነው። ይሄ በዚህ ጨዋታ ለሚገኘው ውጤት አይደለም፣ ለቀጣይ ተጋጣሚ ኤክስፐሪመንታል ቲዮሪ እየሰጡ ነው የሚያልፉት። ያ ፈታኝ ስቴፕ ነው ለሚካኤል አርቴታ። ስለዚህ የዛሬን ጨዋታ ብራይተንን በጊዜ ካልገደሉ አደጋው የከፋ ነው። እንደ ወልቭስ፣ እንደ ኤቨርተን፣ እንደ ፓላስ ጨዋታ እስቲ እነዛን 3 ክለቦች ተመልከቱ። በየትኛውም የውጤት ደረጃ ላይ ይሁኑ፣ ግን በሊጉ አንድ አይነት ባህሪ ያለው በመከላከል ውስጥ ማጥቃት የሚፈልጉ ራሳቸውን ወደ ኋላ የሚገድቡ በጣም ጥብቅ የሆነ መከላከልን የሚመርጡ ቡድኖች ላይ ነው። ይሄ ቡድን ደግሞ በመከላከል ሳይሆን በማጥቃት ውስጥ ያለ መከላከልን ነው የሚመርጠው። ስለዚህ ይሄ ጨዋታ ባህሪው እንዳለፉት 3 ጨዋታዎች አይደለም፣ የተለየ ፈተና ነው። ስለዚህ በብራይተን አይነት ቡድን ላይ ቴክኒካሊ ዶሚኔት የሚደረግ ጨዋታ ነው ከታክቲካል ይልቅ። ለምሳሌ የነ ዙቢመንዲ፣ የነ ካሊፊዮሪ ሚና፣ የነ ሳካ፣ የነ ሊያንድሮ ትሮሳርድ፣ የነ ማርቲን ኦዲጋርድ አይነት ተጫዋቾች መግደል ያለባቸው ጨዋታ ነው። ከአግሬሲቭ ሲስተም ይልቅ ቴክኒሽያኖች መግደል የሚችሉ ጨዋታ ነው። ምክንያቱም ቴክኒካሊ ነው ያ ቡድን የሚመጣው፣ ታክቲካሊም አግሬሲቭ በመሆን የሚገደብ ቡድን አይደለም። ስፔስ ካገኘ ስፔሶችን በአግባቡ መጠቀም፣ በጠባብ ስፔስም በአጭር ቅብብል ፈጣን ትራንዚሽን የሚያደርግ ሙሉ ሜዳውን በሁለት ዊንግ በምንቴና ሚቶማ ማጥቃት የሚፈልግ ጆርጂኒዮ ሩተርን እና ዌልቤክን ከፊት መስመር በኩል የሚያጣምር ያሲና ያሪንና ዊፈርን አማካይ ስፍራ ላይ የሚጠቀም ቡድን ነው። ስለዚህ ስለ ኦርጋናይዜሽኑ ካያችሁ ሁሉም ተጫዋቾች በአካል ብቃት ደቀቅ ያሉ ናቸው፣ ቴክኒሽያን ናቸው እና አግሬሲቭ በመሆን ኳሶችን ማስጣል አይቻልም። ነገር ግን ቴክኒሻሎች ኳሶችን ይዘው የሚቆዩ ከሆነ ሜዳ ውስጥ የብራይተን አይነት ቡድን በሰፊው የሜዳ ክፍል ፕረስ በማድረግ ራሱን ያደክማል። ምክንያቱም ፕሬሲንግ እንዲቋረጥ አይፈልጉም። ልክ እንደ ጀርመን እግር ኳስ አስተሳሰብ ካደጉበትም የእግር ኳስ አስተሳሰብ አንጻር ፋቢያን ዙለር ይሄ የማያቋርጥ ፕሬሲንግን የሚፈልጉ አሰልጣኝ ናቸው። ስለዚህ አርሴናል በቀድሞ ሞመንተም መጫወት ያለበት፣ ክፍት ሆኖ ማጥቃት ያለበት የጨዋታ ስታይል ነው። ከጥንቃቄ ይልቅ ማጥቃት ነፃ የሚያወጣበት ጨዋታ የዛሬው ጨዋታ ነው። ግን ጥንቃቄ በመራበት የግብ አድቫንቴጅ ጨዋታን ኮንትሮል አድርጎ እንዳለፉት ጨዋታዎች ይዘለቃል ወይ? ከብራይተን አይነት ቡድን ጋር በጣም ፈታኝ ነው። ለዛም እኮ ነው ሀቨርት አስቆጥሮ 12ኛ ደቂቃ ላይ አርሴናል መድገም የሚችላቸውን ኳሶች አባክኖ ራይስ ዋጋ አስከፈለ፣ ጆዋው ፔድሮ አቻ አረገ፣ 1-1 አለቀ። በተመሳሳይ አሜክስ ስቴዲየም ላይ አርሴናል ቀድሞ አስቆጠረ። እስከ መጨረሻ ደቂቃ ድረስ በተለይ ሁለተኛ 45 ብራይተን ብልጫ ወሰደ። ሳሊባ በሰራው ፋውል የተገኘችውን ፍጹም ቅጣት ምት አስቆጥሮ 1-1 አለቀ። አድቫንቴጅ መውሰድና በአንድ ግብ መምራት ከብራይተን አይነት ቡድን ጋር ዋስትና 100% የለውም። የዛሬው የሚካኤል አርቴታ ቡድን በባህሪ ካለፉት ጨዋታዎች ለየት ብሎ መቅረብ ያለበት ፈታኝ ፊክስቸር ነው። በአብዛኛው ገማቾች፣ የሚዲያ ባለሙያዎች ይሄን ጨዋታ የሰጡት ግምት ከወቅታዊ ብቃትና ከሊጉ መሪና የብራይተን ያለፉትን 4 ጨዋታ ፎርምን በመመልከት ነው። ብራይተንና ቶፕ 6 ክለቦች ያላቸው ግንኙነትና የሜዳ ውስጥ እንቅስቃሴ ደግሞ ሁሌም በልዩነት የሚነሳ ነው። አንዳንዴ ሚዲያ ቡድን ያዘናጋል በሚሰጠው ሽፋን ምክንያት። አሁን ኦፕታ 69.8% በዚህ ሳምንት ትልቁን የማሸነፊያ ግምት ያገኘው የሚካኤል አርቴታ አርሴናል። እንደውም ሲቲ እኮ 61.4 ነው ያገኘው ኖቲንጋም ፎረስት ሜዳ ላይ። ግን ለአርሴናል በጣም ሰፊውን ግምት ሲሰጥ መነሻ ያደረገው ከብራይተን ያለፉት 4 ጨዋታ ነው። ይሄ አሁን ቡድንን ከሚያሳክሩ
ቡድንን ከሚያዘናጉ ስታቶች መካከል አንዱ ነው። በነገራችን ላይ በዘንድሮ ሲዝን ኦቨር ግምት የሚሰጣቸው ጨዋታዎች ናቸው አደጋ እየበዛባቸው ያለው። የወልቭስን ጨዋታ ታስታውሳላችሁ። ኦፕታ 81.2 ግምት አርሴናልን ያውም የ4 ግብ ማርጂን ይፈጠራል ብሎ ግምቱን አስቀመጠ። እስከ 81ኛ ደቂቃ ድረስ የተፈጠረውን እናስታውሳለን። እንዴት መጨረሻ ላይ ጭንቀት ውጥረት ውስጥ እንደገባ። ኦቨር ግምት የሚሰጣቸው ጨዋታዎች ለምሳሌ ትናንት ምሽት ኒውካስል እና ማንቸስተር ዩናይትድ 7ቱ ተጫዋቾች አለመኖራቸው፣ አንበሉ አለመኖር ኦቨር ግምት ለኒውካስል ተሰጠ። ግን ጨዋታው የተጠናቀቀው በማንቸስተር ዩናይትድ አሸናፊነት ነው። አንዳንዴ ሚዲያ የሚሰጠው ኦቨር ግምት ትላልቅ ክለቦችን ጫና ውስጥ የመክተት አቅም አለ። ከዚህ ከጫና ጋር በተያያዘ ትናንትና ዴቪድ ኦርንስተን እንግዲህ የእያንዳንዱን ክለብ ዊኬንድ ትራንስፌር ሪቪው ነበረውና በዚህ መሰረት ስለ ሁለቱ ወጣት የሄሊንድ አካዳሚ ተጫዋቾች አንዳንድ ዘገባዎችን ይዞ ወጥቷል። በተለይ ከሰሞኑ የቼልሲዎች በአርሴናል ዙሪያ ማንጃበብ የአርሴናል ኃላፊዎችን አላስደሰታቸው። ስለ ኢተን ንዋኔሪ ሁኔታ በጣም ቼልሲ በቅርበት እየተከታተለ ነው የዚህን ተጫዋች ጉዳይ እና ሚኬል አርቴታ በተለይ ከክሪስታል ፓላሱ ጨዋታ ጋር እንግዲህ የሊግ ካፕ ጨዋታ መሆኑን ተከትሎ ይሄ ተጫዋች ቢያንስ የመጨረሻ ደቂቃዎችን ያገኛል እድል የሚል አንዳንድ ጉዳዮች ነበሩ እና በዘንድሮ ሲዝን መጀመሪያ አካባቢ ኢተን በኦዲጋርድ መጉደል ምናምን የሚያገኛቸውን ደቂቃዎች የሚጠቀምበት መንገድና በተለይ የአርሴናል አማካይ በጣም ፍሌክሲብል ኦቨር ማጥቃቱ ስፒድ ይኖረዋል ከኦዲጋርድም ከኢዜም በበለጠ። እንደውም አንዳንድ እንቅስቃሴዎችን ታክቲካሊ ስንመለከት ነበር። ከካሊፊዮሪ ጀርባ ከዙቢመንዲ ጀርባ እየገባ ይሄ ተጫዋች የአርሴናልን ዳይሬክት ፉትቦል በደንብ ይመራ ነበር። ከሆነ ጊዜ በኋላ ሚኬል አርቴታ የዚህ ተጫዋች ደቂቃ ማግኘትን እየቀነሰ መጣ እና አሳሳቢነቱ ከፍ ብሎ እንግዲህ የዝውውር መስኮት ሲከፈት ክለቦች ባይፈልጉ እንኳን ሚዲያ ያገናኛል ወስዶ። ይሄ በተለይ ሜዲቴሪያን የሚባሉ አደራዳሪዎች አንድ ተጫዋች እንዳይሰክን የሚያደርጉ እና ከሰሞኑን ቼልሲዎች ግልጽ የሆነ ፍላጎት እንዳላቸው ይታወቃል። አምናም አለ ኦርንስተን። ግን በዚህ የጥሬ ዝውውር መስኮት አርሴናል የበለጠ ተጫዋቹ እንዲያድግ ካሰበ ወደ ቶፕ 6 ክለቦች ሳይሆን ወደ ሌሎች የሊግ ክለቦች ውሰት ሊሰጥ ይችላል ካለው ዴብዝ አንጻር። ግን የሚካኤል አርቴታ አርሴናል በፕሮጀክት ተጫዋቾች ላይ እንዲህ አይነት ቀላል ሪስክ ወይም ቀላል ውሳኔ ያስተላልፋል ተብሎ አይጠበቅም። ይሄ ማለት ተጫዋቾችን በቀላሉ ወደ ውሰት የሚሸኝ ቡድን አይደለም። ራሱ ጋር ቆይቶ እድገታቸውን ማየት ነው የሚመርጡት። ነገር ግን የተወሰነ ፍራስትሬሽን እንዳለ መረዳት ችለናል ይላል። በተለይ በኢተን በኩል ያው ቅሬታ ማለት ነው። ተጫዋቹ ኮንትራት ከፈረመበት ጊዜ አንስቶ ደቂቃ እያገኘ አለመሆኑ፣ ይሄ አሁን የሚዲያው አዲስ ጫና ነው። እንግዲህ ወጣት ተጫዋች ገና ብዙ ማደግ የሚጠበቅበት ብዙ ለወደፊት የአርሴናል ትልቅ ደረጃ ይደርሳል ብዙ የታመነበት በአንዴ እንግሊዝ ሚዲያ ሰማይ ያወጣው አሁን ተጫዋቹ ደቂቃ ሲያጣ አርቴታን ለመውቀስ አዳዲስ ጥይት ማቀባበያ ሆነ። ምክንያቱም ጊዮከሬስ ተባለ ግብ አስቆጠረ፣ ሴት ፒስ ተባለ ሴት ፒስን ትቶ ክፍት የሆነ እንቅስቃሴ ማስቆጠር ጀመረ። አሁን ደግሞ ኦንጎል እና ኢተን ንዋኔሪ ሆኗል የሚዲያው ትችት። ለማንኛውም ብራይተን ከአርሴናል በኤሚሬትስ ምሽት 12 ሰዓት የሚደረገውን ጨዋታ ቅድመ ጨዋታ ግምገማ በዚህ መልኩ አደረግን። ነገ ደግሞ በድህረ ጨዋታ ግምገማ ውጤቱን ይዘው ለእናንተ ብንመጣ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል በጆታ ሀዘን ውስጥ የሚደረግ የአንፊልዱ ፍልሚያ ነው። ሊቨርፑል ኮልቭስ ከወራት በፊት ዲዬጎ ጆታን በሞት ያጣ ነው ያ ምርጥ ተጫዋችን በማስታወስ የሚደረግ ለሁለቱ ክለቦች የተጫወተው ፖርቱጋላዊን ተጫዋች በመዘከር ዛሬ እንግዲህ ልጆቹን እንደ ማስኮት ይዘው እነ ቫንዳይክ ወደ ሜዳ ይገባሉ። በዚህ ጨዋታ ዙሪያ የምናነሳው ነጥብ ይኖረናል። ከዚህ ፕሮግራም በመቀጠል እንዲሁም ቼልሲ
አስቶን ቪላ፣ ኖቲንጋም ፎረስት ከማንቸስተር ሲቲ። ቅድመ ጨዋታ ግምገማ በጋራ ይኖረናል። ሳትርቁ ጠብቁን። 2 ፕሮግራሞች ተከታታይ ወደ እናንተ ከዚህ ፕሮግራም በመቀጠል ይደርሳችኋል። ከዚህ ፕሮግራም ቀደም ብሎ የምሽቱ የማንቸስተር ዩናይትድን ድል በተመለከተ የሩበን አሞሪምን ማንቸስተር ዩናይትድ ታክቲካሊ ጄኒዊን ሆኖ ያመሸበትን የምሽቱ ጨዋታ፣ የሰባቱ ተጫዋቾች ጉለት ያልፈጠረው ተጽዕኖ፣ የቡድን ስፕሪትና ቅንጅት በካራክተር የተሞላውን ቡድን በተወሰኑ ደቂቃዎች የተመለከትንበትን ፕሮግራም ወደ እናንተ አድርሰናል። እስቲ በሌሎች ፕሮግራሞች በድጋሚ እስከምንገናኝ ሰላም ቆዩ።